አመመኝ ብዬ ራሴ ላይ አሟርቼ ራሴ ላይ ልፈርድ እኔ አሹ ቀብራራው የሚይልሽ ባላገሩ መቼም አላደርገው ቁርጥሽ ነው ወቂ ኦፍ አሹ ምን አለበት አብረን እንድንሄድ እኮ ነው ቆይ እኔ መተማመን ለምን አስፈልግ ለምንድን ነው ራስሽ ዘው ብለሽ ማገቢ እሱማ እሺ ይገባለው ግን ደግሞ ምክንያት ሳይኖርሽ እንዳመጭ ብሎኛል እሺ ነው ልትጋዩ ነው እንዴ ልጁን እንዴ እኔ እኮ ላንቺ አስቤልሽ ነው አታስቢልኝ እሺ እንደዚህ አስጨንቀሽ ነው እንዴ ላንቺ አስቤልሽ ነው ምናምን ተጨርሽ ለኔ የምታወሪኝ ነገር ካለ እቴ መቼ አሁን ገና ብዙ ነገር ታስቢያለሽ መሰለኝ ሩታ ማለት ምን ማለት ወይ ቀል አባቴ ያደጋል ምን እኔ ወዴት ነው አልገባኝ እኔ ወደ አንተ የመጣው ጊዜ አባቴ ወደ ደጋ እንደሄደ ህልማችንን ወደፊት አብረን ያለምናቸው ነገሮች ልታጨልሚ ነው በጣም ይቅርታ አባቴ እኔ ላይ ያደረሰው በደል ብዙ ቢሆን ግን በሷ አልደራደርም እሱም መተው ሰላም እንዴት ናችሁ? በዛሬው ድራማ እንግዲህ በጣም በሚገርም ሁኔታ እንግዲህ ዶክተሩ ወደ ገጠር ይሄዳል። ገጠር ሄዶ አዴን ይዟት እንደሚመጣ እርግጠኛ ነኝ። ዴቭ እንግዲህ ወደ ቤቱ ይመለሳል፣ ወደ ከተማ ይመለሳል። ነገር ግን ባይመለስ ባይነኝ እኔ ማለት ነው። የማይመለስበት እንዳይመለስ የፈለግኩት ምክንያት ያው ዶክተሩ ወደ ገጠር ሲመጣ እሱ ወደ ከተማ ሲሄድ ብዙ ጊዜ ያሳልፋሉ አብረው ከአዴ ጋር እና የተፈጠረውን ነገር እህቷ ሄዳ ለእናቷ መናገሩ አይቀርም። ዶክተሩ ደግሞ እናትየዋ ጋር ማረፉ አይቀርም። ዶክተሩና አበበ ይገናኛሉ። አበበና ዶክተሩ ተገናኙ ደግሞ ያለውን ነገር በሙሉ ስለሚናገር አበበ ከዛን ላዴ ሄደው ይነግሯታል። ላዴ ደግሞ ይሄን ከሰማች በኋላ አባቴ ለካት ያሾፍብኝ ነው ሲቀልድብኝ ነው ይህን ሁሉ ጊዜ እዛ ተቀምጦ እኔን የሚያሳስበኝ ብላ ሄዳ እንግዲህ ተጥላው እንደምትገባው ወደ ከተማ እርግጠኛ ነኝ። ደውሎም ለሊሊ ወደ ከተማ እየመጣን ነው አስጠያታለሁ እኔና አዴ እንመጣለን ማለቱ እንደሚታወቅ ነው። እንግዲህ ሩታ ደግሞ ወይ አትናገር ወይ አትጋገር በራሷ ዓለም ውስጥ የምትኖር እሱ ደግሞ እንደ ኬሳ ነው የሚያያት። እንደምታፈቅረው ያውቃል፣ እንደምትወደው ያውቃል። ነገር ግን ለእሷን አይፈልጋትም። በቃ እንደ ትንሽ ልጅ ነው የሚያያት፣ እንደ ትልቅ ሰው ሳይሆን እንደ ገለሞታ ሳይሆን የሚያያት እንደ ትንሽ ልጅ ስለሚያያት አንቺን ይዞ ማባለጉ ለእኔ እንደ እስር ቤት ነው የምቆጥረው። ስለዚህ አንቺ ህፃን ልጅ ነሽ፣ እንደ ህፃን ልጅ ለምን አትሆኝም? ለምን ትምህርትሽን አትከታተይም? ለምን አትማሪም? የሚል ሀሳብ ነው የሚያቀርብላት ሁልጊዜ በተገናኙ ቁጥር። እሷ ደግሞ ለምን አሸኘኝም? ለምን ያዴን ሩብ እንኳን ለእኔ አሰጠኝም? ጊዜ አዴ ሲሆን ልሸኝሽ ትላታለ፣ አብሬሽ ልዋል ትላታለ፣ አብረሽ ድር ትላታለ፣ ልሸኝሽ ትላታለ፣ ጊዜህን ሰጥተህ ታወራታለ። ሄደህ የሆነ ነገር ስትሆን ሄደህ በሩጫ ታድናታለ፣ ታወራታለ። ለምን የሷን ሮቦ ያክል እንኳን ለኔ ጊዜ አሰጠኝም እያለችው ነበር። እንግዲህ ሩታ ያው በጣም ድብን ያለ ፍቅር ይዟታል። እንግዲህ እሱ ግን ከሷ ምንም ፍቅር አልያዘውም። ፍቅር የያዘው ከአዴ ጋር ብቻ ነው ማለት ነው። እንግዲህ ሄዶ ከገጠር እንግዲህ አስመልጦ ይዟት ተመጣ። እሱ አንበሳ ይባላል ማለት ነው። በቃ የአደይ መከታ አንበሳ ይባላል። እሷ እንግዲህ እንደሚያፈቅራትና እንደሚወዳት እስካሁን ድረስ አልነገራትም። እሷ ግን ተሱ ምንም ፍቅር የሚባል የላትም።
ፍቅር አልያዛትም። እንዲሁ እንደ ወንድምነትና አንዳንድ ነገሮችን ስለሚያደርግላት ትወደዋለች እንጂ በፍጹም ከሱ ፍቅር አልያዛትም። እንደውም ከዴቭ ይዟታል አልያዛትም የሚል እንደውም አጠራጣሪ አለኝ። ማለቴ ብዙ ጊዜ ያው እንጋባለን እሺ እንድናረጋለን እሺ እንጂ እኔ ወድሃለሁ፣ አፈቅርሃለሁ፣ የኔ ጀግና አንተና፣ የኔ ምርጡ ባል አንተና፣ የኔ ምርጥ ሰው፣ አብሬህ የምኖር አብሬህ ማረጅ አብሬህ ልጆችን ወልደን የምናሳድግ ብለው አንዲት ቀንም አታውቅም። እሱ ነው የኔ ፍቅር፣ የኔ ቆንጆ፣ የኔም ሁሉ ነገር አንቺን እንዳገኘሁሽ አንቺ ሚስቴ መሆንሽን ሳስብ እያለ ፍቅሩን የሚገልጽላት ዴቭ ብቻ ነው እንጂ እሱ አንድ ቀንም ገልጻለት አታውቅም ፍቅሯን ማለት ነው። እንግዲህ እናትና ልጅን አጣልታለች። ቤዛ ዛሬ በድራማው ላይ የለችም ነበረ፣ አልመጣችም ነበር። እናትና ልጅን አጣላቻቸው። ተንኮለኛ ሰው እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ ተናጋሪ፣ እኔ ብቻ ነኝ ሰዎችን ከስሬ የማባረረው፣ እኔ ብቻ ነኝ ሰዎች ተፋቅረው የማለያየው የሚል ሰው በፍጹም ሊሆንለት አይችልም። አንድ ቀን ለሱም ደግሞ ዋጋ ይከፍላል። እንግዲህ ፍቅር በሰራችው ስራ እስከ ዛሬ በምታደርጋቸው ውሸቶች፣ በምታደርጋቸው ነገሮች አሁን እንደገና መልሰው እሷን ዋጋ እያስከፍሏት ይገኛሉ ማለት ነው። እንግዲህ ቤዛ ታውቃላችሁ፣ ያው ቀለበቱን ሰርቃ ወስደው ነበረ። ማንም ሰው ሲያያት ወስዳ አልሸጠችውም ነበረ። ያው እስከ ዛሬ ድረስ አቆይተው ነበር። ያቆየችበት ምክንያት እንግዲህ ሴትዮዋ ጋር ለመግባት ስለምትፈልግ ሌላ ወርቅ አለ ብላ ስለምታስብ ነው። እንግዲህ ፍቅር አንጥታ ልሸጠው ሰጥታኝ ነበረ፣ የተወሰነ ገንዘብ ሰጥቻታለሁ አለች። እንግዲህ በነፃ እንዳትመልስ ማለት ነው። ይህንን ወርቅ በነፃ ተመለሰች። አይ ፍቅር አንጥተው ነበረ ልሸጠው እንቺ እማዬ ብላ ለመስጠት ምንም የሚያዋጣ ነገር አይደለም። እንግዲህ ታውቋት ያለ ቤዛና ገንዘብ እንግዲህ አብረው የተወለዱ ናቸው። አብረው በቃ ተጣብቀዋል ማለት ገንዘብና ቤዛ አብረው ተጣብቀዋል። ስለዚህ አሁን ማድረግ ያለባት ምንድን ነው? ቤዛ ፍቅር አንጥታ እኔ ጋር ሰጥታ የነበረ ቀለበትሽን ልትሸጠው እኔ ለምን ትሸጪዋለሽ ብዬ የተወሰነ ገንዘብ ሰጥቻታለሁ። ያን ገንዘብ ተመለሰች መልስልሻለሁ፣ አሁን የለም እኔ ጋ ያለው ቤት ነው ብላ ዋሸቻት ማለት ነው። ያለው ቀለበቱ ያለው በእጇ ነው፣ ይዘዋለች በእጇ። ነገር ግን ያው ለመመለስ ስላልፈለገ ብር ስለፈለገች ብቻ ነው እንደዛ ያደረገችው። ዳይመንድ እና ኩኩሻ እንግዲህ ያው ትንሽ እያሉ እየተግባቡ ነው። ወደ ፍቅር ይቀየራል ብዬ አምናለሁ።